በየቀኑ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች የሚያደርጉት አንድ ቀላል የሚመስል ልምድ ግን በውስጡ የተሸከመው አደጋ ከብዙዎች ይልቅ የከበደ ነው። በየዓመቱ ሚሊዮኖች ሰዎች በትንባሆ ተያያዥ ችግሮች ምክንያት ሕይወታቸውን ያጣሉ። ብዙዎችም በረዥም ጊዜ ሊታከም የማይችል ለከባድ ችግር ሲጋለጡ ይስተዋላል። ነገር ግን ጉዳቱ የሚያጨሱ ሰዎች ላይ ብቻ አይቆምም። የሚወጣው ጭስ ለሌሎችም አደጋ ነው። ለልጆች፣ ለቤተሰቦችና ለማህበረሰቡ። በተለምዶ ትንባሆ የሚታወቀው እኛ ሀገር ሲጋራውን ብቻ ነው። ትንባሆ ግን አሁን የዓለም ጤና ድርጅት እንደሚሰጠው ትርጉም ትንባሆ ማለት 4-5 አይነት ነው። የመጀመሪያው የምናውቀው ኖርማሊ ሲጋራ የምንለው ነው። ሌላው አይነት ትንባሆ ደግሞ ኢሲጋሬት የምንለው አለ። ማለት ያ ኤሌክትሮኒካል የሆነ ሲጋራ ማለት ነው። ብዙ አይነት ትንባሆች አሉ። ሲጋራ በተለይ ህብረተሰብ ተሰባስቦ በሚዝናናበት አካባቢ እንቅስቃሴ የሚያደርገው አካባቢ ማጨስ ክልክል እንደሆነ ደንብና መመሪያ ወጥቷል። ግን ይሄ በተለይ አንዳንድ መዝናኛ ቦታዎች ላይ ተግባር ላይ የዋለ አይደለም። በተለይ በትምህርት ቤቶች ዙሪያ ወጣቶች ጥቅሙንም ጉዳቱንም አያውቁትም። ዝም ብሎ ከመጠቀም ውጪ ማለት ነው። እና እንደዚህ አይነት ጉዳት እንዳለው ህብረተሰቡ በደንብ እንዲገነዘበው እንደሚገባ ነው። ትንባሆ ከብዙ ዓመታት በፊት እንደ መደበኛ ልምድ የተቀበልነው ነገር ዛሬ ግን በዓለም አቀፍ ደረጃ ከፍተኛ ቁጥጥር ስር የገባ ጉዳይ ሆኗል። መንግስትና የጤና ተቋማት ዛሬ ትንባሆን ለመቆጣጠር የሚያደርጉት እርምጃ ከቀድሞ ጊዜ በእጅጉ የጠነከረ ነው። እነዚህ ሁሉ እርምጃዎች አንድ ዓላማ አላቸው፤ ህይወትን ማዳን፣ ጤናን መጠበቅና ከትንባሆ ነፃ የሆነ ትውልድ መፍጠር። አዋጁ በሚያስቀምጣቸው ክልከላዎች ላይ መሰረት አድርገን እዛ ላይ ቁጥጥር እናደርጋለን። በተጨማሪ ደግሞ ዋናው ስራችን እንደ ጤና የህዝብ ጤና ከመጠበቅ አኳያ የግንዛቤ ማስጨበጭ ስራዎች ሰፋፊውን ቦታ ይይዛሉ። ግንዛቤ ያለው ማህበረሰብ ራሱን ጤናውን ይጠብቃል ብለን ስለምናስብ ማለት ነው። ቁጥጥር ስናደርግ እንግዲህ ተቋማት በተለይ እኛ የምንቆጣጠራቸው ተቋማት የምግብ አገልግሎት ሰጪ አምራች የምንላቸው ሌሎችም ጤና ነክ የምንላቸው አገልግሎት ሰጪም እንዲሁም ደግሞ አምራቾችም ጤና ተቋማትም ጭምር ቁጥጥር ይደረጋል። ቁጥጥር የሚደረገው አካባቢያቸው ላይ ትንባሆ ተጠቃሚ እንዳይኖር፣ ትንባሆ እንዳይጨስባቸው፣ ሰዎች ሳይፈልጉ ትንባሆ እንዳይጨስባቸው ለማስቻል ነው። እነዚህ የወንጀል መንስኤ ናቸው የምንላቸው አንድም ከትንባሆ ጋር ወይም አሁን ካልሽው ከሲጋራ ጋር የሚመጡ ናቸው። በተለይ ይሄ ትምህርት ቤቶች አካባቢ ላይ ሌላ ችግር ይፈጥራሉ ከውከት ጋር ከተለያየ ነገር ጋር በሚል ብዙ ከመሸታ ቤቶች ጀምሮ እርምጃ እየተወሰደ ግንዛቤ እየተሰጠ የሚሰሩትን ፊልድ እንዲቀይሩ እስከ ማስደረግ ድረስ የደረስንባቸው ሁኔታዎች አሉ። አዋጅ 1112 በርካታ ክልከላዎች አሉ። የተላለፈ በህግም በአስተዳደራዊ እርምጃም እንዲወሰድበት ያስቀምጣል። እንዲሁም ደግሞ በገንዘብም እንዲቀጡ ይደነግጋልና እሱ እንዳለ ሆኖ የገጽታው የሸጋው የተላለፈም እንደዚሁ የራሱ ህግ ተቀምጦለታል። ያንን የተላለፈ ህጋዊም እንዲሁም ደግሞ አስተዳደራዊ እርምጃዎች ይወሰድበታል። ተቋማትም በ10 ሜትር ዙሪያ ሲያስጨሱ ከተገኙ ያንን የተላለፉ ተቋማት እስከ 3 ወር ድረስ እስር ይጠብቃቸዋልና ያን ማስተግበር የሁሉም ኃላፊነት ነው። ዓለም ጤና ድርጅት ባስቀመጠው መሰረት ግማሾቹ የሚሆኑት በ2006 822/2006 አካባቢ የዓለም ጤና ድርጅት እነዚህ ግማሽ የሚሆኑትን 82 አካባቢ ሀገራት አቅፎ ኮንቬንሽን አጽድቋል። ያ ምንድነው? ክልከላ ማለት ነው። ከዛ በመነሻ በማድረግ የኛም ሀገር ኢትዮጵያ ቅድም ያልኩትን አዋጅ ተጠቅመን ካወጣን በኋላ ምን ይደረጋል የሚለውን የክልከላ አሉ አዋጆች አሉ። ያ ማለት 11/12/2019 ላይ ከአንቀጽ 46 እስከ አንቀጽ 67 ድረስ አዋጆች አሉ። ምን መደረግ አለበት የሚለው ማለት ነው። ቅድም እንደተባለው ለምሳሌ
የሚያስጨስ አካል ከተገኘ ማስጨስ ክልክል ነው የሚለው አሁን በአንቀጽ 48 ቅድም ሳነሳ የነበረው ከተገኘ ምን ይደረጋል? ሁለት አይነት እርምጃዎች ተቀምጠዋል በመመሪያችን ማለት ነው። የመጀመሪያው እርምጃ ምንድነው? እንደ ቢሮ የምንወስደው አስተዳደራዊ እርምጃ ነው። አስተዳደራዊ እርምጃ ስንል ምን ማለት ነው? እኛ የምንሰጠው ላይሰንስ አለ፣ ሰርቲፊኬት ኦፍ ኮምፒተንስ የምንለው እሱን ልንመልስ እንችላለን። ንግድ ፍቃድ ልናሰርዝ እንችላለን። ምርት ልንወርስ እንችላለን። አልፎም ተርፎም ደግሞ የማሸግ እርምጃ እንወስዳለን ማለት ነው። ተሰጥቶን አስተዳደር እርምጃ ማለት ነው እና በደንቡ መሰረት ደግሞ የገንዘብ ቅጣትም ይቀጣል ባለስልጣን መስሪያ ቤቱ። አብዛኛው መዝናኛ ቦታዎች ብናይ ማጨስ ክልክል ነው የሚል ማስታወቂያዎች አሉ። ግን ማስታወቂያ ከመለጠፍ ባሻገር እየተጨሰ ነው አይጨስም የሚለውን ነገር ከመቆጣጠር አንጻር ችግሮች አሉ። እነሱ አሁን ትንበዩ የሚያጨሰው ሰውየው ግለሰቡ ላይ ሳይሆን እርምጃ መወሰድ የሚገባው ባለቤቱ ይዛ የሚያስጨሰው መዝናኛ ቦታ ላይ ያለው ግለሰብ ነው የሚቀጣው። ባለፈው የ2017 አፈጻጸም ስንገመግም እንደ አንድና ዋና ክራይቴሪያ ወይም መለኪያ ያደረግነው ምንድነው? ትንበው ነው። አንድ ተቋም አሁን በከተማችን አሁን ውብ እየሆነች ነው አይደለም? ስማርት እየሆነች ነው። ስለዚህ እኛም እንደ ተቋም ደግሞ ያንን አያይዘን ውብ እንዲሆን እንፈልጋለን። ስለዚህ ባለፈው ዓመት አሁን ቶፕ የሆኑ ተቋማቶች በጤና ተቋማቱ ሊሆን ይችላል፣ በምግብና መጠጥ በጤና ነኩ ዘርፍም ቢሆን ቶፕ የሆኑትን አንዱ ክራይቴሪያ የሲጋራ ችግር ካለበት ተወዳዳሪ አይሆንም ነበር፣ ያስወጣንበታል። ያ ማለት ምን ማለት ነው? ተቋሞች ይሄም አለ ብለው ተወዳዳሪ እንዲሆኑ ማለት ነው። ማለት አፕግሬድ እንዲሆኑ ስለምንፈልግ በዛ ልክ ነው። ግንዛቤ ማስጨበጥ ስራዎች በብዙ መልኩ ነው። ህብረተሰቡ ላይ እንሰራለን፣ የተቋማት ባለቤቶች ላይ እንሰራለን። እነዚህ ግንዛቤ ማስጨበጥ ስራዎች ውጤታማ ናቸው። ለወደፊቱም እየተሰራባቸው ያለበት ሁኔታ ነው ያለው። ከባለድርሻ አካላት ጋር በመሆን እየሰራንበት ያለንበት ሁኔታ ነው ያለው። በተለይ ፖሊስ፣ ደንብ፣ ሌሎችም ባለድርሻ አካላት ወደ 17 ባለድርሻ አካላት አሉ በዚህ ዙሪያ የሚሰሩ። ትንባሆ ያው ጎጂ እንደሆነ ጎጂ አቅምን የሚያሳጣ በቃ ለጤና መጥፎ ነገር እንደሆነ በደንብ እንገነዘባለን። ግን በዛም ልክ አብዛኛው ማህበረሰብ ግንዛቤ የለውም። አሁን ሆቴሎች ላይ እኛም ድርጅት አሁን ማጨስ እንደማይቻል ለጥፈናል። በህጉ መሰረት እንደሚያስቀጣ ማንም ሰው ያጨስም እኛ ቤት። ስለዚህ ትንባሆ በጣም ትውልድን የሚያቀጭጭ ነው፣ አይመከርም፣ አይሆንም። ሰውን በጣም የተለያየ ነገር ካንሰርም እንበለው የተለያየ ነገር ሊያስከትል የሚችል ነው። እንደ ጤና ጎጂ ስለሆነ አስፈላጊ አይደለም። ትንባሆ በህይወታችን ላይ ያለው ተጽዕኖ ከፍተኛ መሆኑ እየታወቀ በመጣ ጊዜ ቁጥጥሩን በእጅጉ በተጠናከረ መልኩ እየተፈጸመ ነው። ዛሬ እኛም ከቁጥጥር ባለሙያዎች ጋር በመሆን በከተማ ውስጥ በርካታ ቦታዎችን ለመዳሰስ ሞክረናል። ሱቆች፣ መዝናኛ ቦታዎችና የህዝብ መገኛ አካባቢዎች። እነዚህ ቦታዎች የተፈጸመው ምርመራ ህጎቹ እንዴት እየተከበሩ እንደሆነ ለማየት ነበረ። ከማስጠንቀቂያ ምልክት ጀምሮ እስከ ሽያጭ ህጎች በሙሉ ታይተዋል። አንዳንድ ቦታዎች ህጎቹ በጥሩ ሁኔታ ሲከበሩ፣ ሌሎች ግን አሁንም የሚሻሻሉ ብዙ ነገሮች እንዳላቸው ተገልጿል። ቁጥጥር ብቻ አይደለም፣ ማስተማርና ማስጠንቀቅ የቁጥጥሩ ዋና አካል ነው። ህጉን እንዲያከብሩና ህብረተሰቡን ከአደጋ እንዲጠብቁ አንደኛ ራሳቸውን ችለው ይቆጣጠራሉ። ሰልፍ ሬጉላቶሪ ናቸው ያልናቸው ተቋሞች እነሱንም ከታችም ደግሞ ሸቀጣሸቀጦችም ራንደምሊ የምናገኛቸውን የሚታየውን ነገር ያው ተዋቆ እንግዲህ በሁለት በኩል ነው ዛሬ የምናየው። ሁለቱን አንቀጾች ነው የምናየው፣ አንቀጽ 48 እና 49ን። ምክንያቱም ማጨስ የተከለከለበት የሚለውንና ሽያጭ የሚለውን ሁለቱንም አጣምረን የምናይ ይሆናል። የትኛውንም የጤና ቁጥጥር ስራ ሲሰራ ዘወትር በየትኛውም ተቋም ላይ ስንገባ ስለ ትንባሆ ግንዛቤ ማስጨበጫ ስራ፣ ቁጥጥር ስራ ሳይሰራ አይወጣም። ህብረተሰቡም በሰፊው እየተሳተፈ ያለበት ሁኔታ ነው ያለው። ምናልባት አሁን በሰፊው አልፎ አልፎ የሚታየው እነዚህ የጋራ መኖሪያ ቤቶች አካባቢ ሰዎች ያጨሳሉ። እዛ ኮምፓውንድ ውስጥ በፍጹም የተከለከለ ነው። ባለስልጣኑ የሚቆጣጠራቸው ብቃት የሚሰጣቸው ማንኛውም ተቋማት ላይ ከትንሽ እስከ ትልቅ ያ ማለት ከቸርቻሪ ከሱቅ እስከ ትልቅ እስከ ስታር ሆቴል ድረስ ያለው ነገር ያው እንዳየነው ነው። በዛ ልክ ነው፣ በዚህ ልክ ይከለከላል ማለት ነው። እንደ ግኝት ያገኘነው ነገር ቢኖር አንድ ነገር የትንባሆ
ማስታወቂያ ላይ የተለጠፈው ላይ የአዋጅ ቁጥር የ1112 አዋጅ ቁጥር ላይ የተደነገገበትን እሱን አለመካተቱ ነበረ። እሱን እንደ ፊድባክ ሰጥተናቸዋል ለኃላፊዎቹ። ስለዚህ እነሱ በቀጣይ የሚያስተካክሉት ይሆናል። ለኛም ደግሞ በቀጣይ መተን ይሄ ነገር መስተካከሉን ቼክ የምናደርገው ጉዳይ ነው። ሲጋራ ማጨስ አዋጅን በተመለከተ የምናደርገው ቁጥጥር ነበረ። ከዚህም ውስጥ ያየነው በሆቴላቸው ውስጥ የሲጋራ ቁርጥራጭ መገኘቱንና መጨስ አለመጨሱን፣ በተጨማሪም ደግሞ የሲጋራ ስሞኪንግ ኤሪያ እንዳለና እሱም እንደሌለ እንደማይፈቀድ እሱንም ለማየት ነው። እነዚህም በማድረግ የተለያዩ ቁጥጥሮችን አይተናል። አዋጆቹ መለጠፋቸውን ዞረን አይተናል። አዋጆቹ ተለጥፈዋል። ያለው ነገር ጥሩ ነው። ትንባሆ ዙሪያ ላይ ያው ከፍተኛ የሆነ ግንዛቤ መፍጠር ስራ እየሰራ ነው። በዛ ላይም ቁጥጥር እያደረግን ነው ማለት ነው። ያው ቁጥጥራችን እንዳያችሁት ያው አሁን እንዳያችሁት መጨረሻ ላይ ይሰራል። ቼክ ሊስት አለ፣ መታመኛ አለ። እዚሁ ላይ ስራችንን እናስፈርማቸውና ከባለሱ ጋር ባለቤቱ ጋር ተማምነን እንለያያለን ማለት ነው። WHO ሪፖርትም እንደሚያመለክተው ከ8 ሚሊዮን ህዝብ በላይ በትንባሆ ጭስ ምክንያት በየአመቱ ይሞታል የሚል ሪፖርት አለ። ያንን ሪፖርት ደግሞ ከ8 ሚሊዮኑ 1.2ቱ ስለተጨሰባቸው ብቻ የሚሞቱ ሰዎች ናቸውና እነሱንም መታደግ ያስፈልጋል። ሳላጭስ ስለተጨሰብኝ ብቻ ጉዳቱ የሚደርስብኝ ከሆነ እዛ አካባቢ እንዳይጨስ መከላከል የህብረተሰቡ ኃላፊነት ነው ማለት ነው። ስለዚህ እንዳይጨስብን ሁላችንም መጠፍ አለብን፣ መከላከል አለብን ማለት ነው። ልጅ ማንን ይመስላል? ወላጁን ነው የሚመስለው። ስለዚህ ልጆቻችን ትምህርት ቤት ብለው የት ነው የሚውሉት፣ ከማን ጋር ነው የሚውሉት፣ ምንድን ነው የሚሰሩት የሚለውን ነገር ወላጅ ልጁን መቆጣጠር አለበት። በተለይ እድሜያቸው ከ18 ዓመት በላይ የሆኑ ተማሪዎች እየተበከሉ ነው ያሉት በአሁኑ ሰዓት በአደንዛዥ ዕፅ ትምህርት አቋርጠው ወደ ጉዳት ላይ የሚሄዱ ስላሉ ህብረተሰቡ ከፖሊስ ጋር ከማህበረሰብ አቀፍ ፖሊስ ኦፊሰሮቻችን በየቀጠናው አሉ። ከነሱ ጋር ግንዛቤ ማስጨበጥ ከጥፋት ወደ ልማት እንዲገቡ፣ ስራ ፈጣሪ እንዲሆኑ፣ ከሱስ እንዲወጡ በተለያየ መድረኮች ወደ ተሻለ አቅጣጫ እያስኬደን ያለውና ህብረተሰቡ ደግሞ ለዚህ እገዛ አጋዥ መሆን አለበት፣ እገዛ መስጠት አለበት። ከቤቱ ጀምሮ ተቆጣጥሮ አልባሌ ቦታ እንዳይውሉ ልጆቹን መቆጣጠር አለበት። ሰዎች ለራሳቸው ጤና ሲሉ እንዳይጨስባቸው መከላከል አለባቸውና ሰዎች አሁን ትንባሆ እንዳይጠቀም ሰው እንዳይጨስበት በየአካባቢው እየተጸየፈም ያለበት ሁኔታ አለ። አንዱ ውጤት እሱ ነው፣ የሚፈለገው እሱ ስለሆነ ማለት ነው። ሌላ በፊት እንደፈለገ ትንባሆ በየሱቁ መተርኮሻ መለኮሻ ምናምን ይዘው ይሸጡ ነበር። አሁን እሱም አይቻልም። ህጉም ስለሚከለክል ስለሚያስቀጣም እርምጃም ስለሚያስወስድ ያንን አይተገብሩም ብዙሃን። ኢቭን ከመሸጥ ወደ አለመሸጥ የመጡበት ሁኔታ አለ። ይሄም ሌላ ውጤት ነው። ሁሉም ለጤናው ዘብ መቆም አለበት፣ ለጤናው ተቆጣጣሪ መሆን አለበት። በሁሉም ዘርፍ በምንቆጣጠራቸው ስራዎች ላይ በተለይ ትንባሆን አስመልክቶ ትንባሆ ምንም አይነት ጥቅም የሌለው ከጉዳት በስተቀር ምንም አይነት ጥቅም የሌለው ምርት የሚባለው ትንባሆ ነውና ትንባሆ እንዳይጨስብንም እንዳይጨስ መከላከል፣ ግለሰብም ግንዛቤው ኖሮት እንዳያጨስ ማስቻል የሁላችንም ኃላፊነት ነው። ሰላም፣ ከአዲስ አበባ ምግብ መድኃኒት ቂርቆስ ቅርንጫፍ ነው የመጣነው። ቁጥጥር ለማድረግ ነው እንደተለመደው። ዛሬ ቤታችሁን አይታርገን ያሉትን ፊድባኮች ሰጠናችሁ እንሄዳለን ማለት ነው። በየተለያየ አካባቢ በተለይ መንደሮች አካባቢ ብዙ ጊዜ ህብረተሰቡ ጥቆማ ይሰጠንና የማስወገድ ስራ እንሰራለን። ወላጅ ማታ የትም ውሎ ሲገባ የመቀበል ሁኔታ ሳይሆን መሆን ያለበት ልጁን ወደ ትምህርት ወደ ስራ ፈጠራ እንዲወስድ፣ ሁለተኛ ወንጀል ጠል እንዲሆን፣ ወንጀል ጠል ትውልድ እንዲፈጠር ነው የምንፈልገው። ስራ ፈጣሪ የሆነ ትውልድ እንዲኖር ነው የምንፈልገውና ፖሊስን ይቅረቡ፣ ያለውን ችግር ይረዳዱ፣ ወንጀል ጠል ይሁን፣ አካባቢያቸውን ከማህበረሰቡ ጋር ከፖሊስ ከሆነው እንዲጠብቁ የሚል ምክር ነው የምሰጠው። ቶባኮ የአንድ ሰው ወይም የአንድ ተቋም ወይም ደግሞ የሆነ አካል ብቻ ኃላፊነት አይደለም፣ የሁሉም አካል ነው። እኛ አሁን ቶባኮ ላይ በጣም አመክረን
የምንከላከለው ምንድነው? ሁለተኛ ጫስ የምንለው ነው የሚያስጨንቅ። ሁለተኛ ጫሽ ማለት የሚያጨስ ነው። ሪሃቢሊቴሽን ገብቶ ምንም ገብቶ ሊድን ይችላል። ሁለተኛ ጫስ ማለት ግን ምንም በማያውቀው የሚጎዳ ነው። ያ ማለት ህፃን ሊሆን ይችላል፣ ባል ካለ ሚስት ልትሆን ትችላለች፣ አብሮ የሚቀመጥ አብሮ የሚጓዝ ሊሆን ይችላል። ክልከላው አዋጅ ባስቀመጠው መሰረትም ሊሆን ይችላል። ስለዚህ ምንድነው እዛ ላይ ሁሉም አካል አንደኛ ህጉ ጠበቅ ብሎ ወርዷል። ህጉ ተፈጻሚ ይሆናል። ቅድም እንዳነሳሁት በከተማ ደረጃ በከተማ አስተዳደር ደረጃ ትኩረት ተሰጥቶ እየተሰራ ያለው የቁጥጥር ስራ የብዙሃን ተሳትፎ ይፈልጋል። ግንዛቤ ስናስጨብጥ ያን ግንዛቤ ተመርኩዞ ማስተግበር የሁሉም ኃላፊነት ነው። ስለዚህ ማጨስ የሌለበት ቦታ ላይ ሰዎች ማጨስ የለባቸውም፣ መሸጥ የሌለባቸው ቦታ ላይ መሸጥ የለባቸውም እና አዋጁን የሚተላለፉ ሰዎች ህጉ በሚያስቀምጠው ልክ ባለድርሻ አካላትም ተሳትፈውበት የህግ ማስከበሩን ስራ ህግ ማስከበር የሚሰሩ አካላት እንዲሰሩ ግንዛቤው ደግሞ ኖሮን በየአካባቢያችን እንዳይጨስብን መከላከል ይጠበቅብናል። የትንባሆ ቁርጥራጮች የሉም። ለማጨስ የሚገፋፉ እንደ አሽትሬ ምናምን አይነት ነገሮች የሉ። ቤቱ ንጹህ ነው። ማጨስ ክልክል መሆኑንም ብዙ ቦታዎች ላይ ተለጥፏል። እሱን አይተናል። ግን አንድ እንደ ክፍተት ያየነው ነገር አዋጁን ያካተተ አለመሆኑ ነው። እሷን አዋጇን ከደንብ ቁጥር ጋር ተጠቅሶ አንድ ላይ ፖስት እንዲደረግ እንዲለጠፍ ማለት ነው። ትንባሆ በጤናችን ላይ የሚያስከትለው ከባድ ጉዳት ነው። ከመተንፈሻ ችግሮች እስከ ልብ ህመም፣ የካንሰር አደጋዎች ድረስ ሊያደርሰን ይችላል። ይህ ጉዳት ግን በግል ደረጃ ብቻ አይቆምም። ቤተሰብ፣ ማህበረሰብና አገርን በሙሉ የሚነካ ትልቅ ችግር ነው። የቁጥጥር ሂደቱ ህጎች ሲተገበሩ ምን ያህል ውጤታማ ሊሆኑ እንደሚችሉ አሳይቶናል። ቁጥጥሩ እንዲቀጥልና እንዲጠናከር የመንግስት ተቋማት፣ የጤና ባለሙያዎች፣ የንግድ ቤት ባለቤቶችና ህብረተሰቡ በአንድ ላይ መስራት አስፈላጊ ነገር ነው። ከትንባሆ ነፃ ትውልድ ለመፍጠር ዛሬ የምንወስደው እርምጃ ወሳኝ ነው።